የምትጓጓው በማን ነው? በማን እጅ ባለው ነገር ላይ ነው የምትጓጓው? ከማን ነው የምትጓጓው? ማን ሰጠኛለህ የምትጓጓው? ትልቅነት እዛ ላይ ነው፣ ትንሽነትም እዛ ላይ ነው። ማንን ነው የምትፈራው? ይህ አይደለም እንዴ? በፊዚካሊም እኮ ብናየው ሆኖ ሕፃን ልጅ አሁን ሸረሪ ሳይ ማማ ብሎ ይጮሃል። ያን አውሬ እንደመጣ ማለት ሕፃን ነው፣ ለሱ ትልቅ ነው ለሱ። ለዚህ ነው አላህ መፈራት ያለብህ እኔ ብቻ ነው ያለው። ወላ ተኽሸው الناس ወኽሸውን ያለ ሰዎችን አትፍሩ፣ እንደናንተ ናቸው፣ እኔን ፍሩ። መፈራት ያለብኝ እኔ إنما ذلكم الشيطان يخوف أولياء فلا تخافوهم وخافوني إن كنتم مؤمنين ሙእሚኖች ከሆናችሁ መፈራት ያለብኝ። ጉጉት ደግሞ ርዝቃችሁ በኔ እጅ ነው ነው። የምትፈሩትም ነገር ጀሃነም በኔ እጅ ነው። የምትፈሩትም ነገር ይሄ በዱንያ ላይ ድህነት ነው፣ በሽታ ነው፣ መዋረድ ነው፣ እንዲህ ነው፣ እሱም በኔ እጅ ነው እያለ ነው አላህ። ይኸው ከፍቼልሃለሁ እስአን ጠይቀኝ እያለ ነው አላህ። በሩ ተከፈተልህ። فالآن አሁን አንተ የምትሰራው ነገር ምንድን ነው? ይህ የምትሰራቸውን ነገሮች በሙሉ ለአኺራ ነው። ለአኺራ ምልክቱ ደግሞ አንደኛ በብዛት ሰራቸዋለህ፣ ሁለተኛ ደግሞ ትጠይቃለህ አላህ። ምን አላህ እያቀረበ ይመጣል። እየቀረበ ሲመጣ አላህ አኺራ የተገለጠች ትልቅነቱ ያገለጠላል። ዱንያ ደግሞ ልክስክስነቷ፣ ጊዜያዊነቷ፣ ከንትነቷ ትርኪ ምርኪ የሆነ እቃ። ወለኩም ፊል አርድ ሙስተቀሩን ወመታዑን። መታዕ ምንድን ነው? በዙሪያችን ያለ እቃ ማለት ነው። ሁሉም ነገር ይሄ መኪና ትልቅ መስል እቃ ነው። የሰራው እቃ ከድንጋይ ነው። መኪናውን ከማዕድን ነው፣ ካንተ በታች ነው ማዕድን፣ አንተ ከማዕድን በላይ ነው። ማዕድን ለአንተ ነው የተፈጠረው፣ አንተ ለሱ አልተፈጠረ። መሬት ለኔ ተፈጠረች ነው፣ ለሱ አልተፈጠረ። ለሱ ብዬ እድሜን አልጨርስም። ለአላህ ስንል ማለት ለዚህ ፊ ሰቢልላህ